ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የኢትዮጵያ አየር ኃይል አልሸባብ ወታደራዊ ማዘዣዎችን ከጥቅም ውጭ ማድረጉ ተዘገበ። በትግራይ መሆኒ ከተማ የአርሚ 43 አዛዥ ለጥቂት ሲያመልጥ አጃቢው ተገደለ። ዶክተር አምባቸው መኮንን መታሰቢያ ዓመታዊ ሽልማት መጀመሩ ተገለጸ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ አገራቸው መመለሳቸው ተገለጸ። ከውጭ የሩዋንዳ መንግስት ከቤልጅየም ጋር የነበረውን ዲፕሎማሲያዊ ግንኙነት አቋረጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌዴራል በጀት የሚያነሳ ትዕዛዝ ፈረሙ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በ36 ቀን ውስጥ ከ758 ሚሊዮን ብር በላይ ተሰበሰበ። ከየካቲት 1 ቀን 2017 ዓ.ም ጀምሮ ሰይፉ በኢቢኤስ ዩቲዩብ ቻናል እየተደረገ በሚገኘው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ ከ5 ቢሊዮን ብር በላይ ለማሰባሰብ እንቅስቃሴ እየተደረገ ይገኛል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባና በክልል የጀመረውን ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልገው ማስታወቁ ይታወሳል። እየተካሄደ ባለው በዚህ የገቢ ማሰባሰቢያ መርሃ ግብር እየተገነቡ ለሚገኙ ህንፃዎች ሴራሚክስ፣ የኤሌክትሪክ ዕቃዎች፣ የውሃ ቧንቧዎች፣ የመጸዳጃ ቤት ዕቃዎችና የመሳሰሉትን መግዣ የሚውል እንደሆነም ተገልጿል። መቄዶንያ በአዲስ አበባ፣ ደሴ፣ ድሬዳዋ፣ ሻሸመኔ፣ አድዋ፣ ባህር ዳርና ሌሎችንም ጨምሮ በአጠቃላይ በ44 ከተሞች ቅርንጫፍ በመክፈት ስራውን በማስፋፋት ላይ ይገኛል። በቀጣይም በወሊሶ፣ ሱሉልታ፣ ሰበታ፣ ደብረ ብርሃን፣ ሆሳዕና፣ ዲላ፣ ጅግጅጋና በሌሎች ከተሞች ለመስራት እንቅስቃሴ መጀመሩን አስታውቋል። መቄዶንያ የበጎ አድራጎት ማህበር ከ8000 በላይ የሚሆን ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የሰው ድጋፍ የሚያስፈልጋቸው አረጋውያንና አእምሮ ህሙማንን በማገዝ ላይ የሚገኝ ተቋም ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ሞርስ ማለት ይችላል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያንን ወደ አገራቸው እንዲመለሱ ማድረጉንና መጋቢት 7 ቀን 2017 ዓ.ም 23 ዜጎችን እንዲሁም መጋቢት 8 ቀን 2017 ዓ.ም ደግሞ 30 ዜጎችን በአጠቃላይ በካምፑ የነበሩትን 53 ዜጎች እንዲመለሱ አድርጌያለሁ ብሏል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸውም ተጠቁሟል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን ወደ ሀገራቸው መመለስ መቻሉን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። በወላይታ ዞን ዳሞት ወይዴ ወረዳ ቅዳሜ በደረሰ የተሽከርካሪ አደጋ ህይወታቸው ካለፈው 16 ሰዎች መካከል የ11ዱ የቀብር ስነስርዓት በሻሸመኔ ከተማ ተፈጸመ። የትራፊክ አደጋው በወላይታ ዞን ዳሞት ወይዴ ወረዳ የደረሰ ሲሆን የኦርቶዶክስ እምነት ተከታይ ምዕመናንን ከሻሸመኔ በመነሳት ከአርባ ምንጭ ዝጊቲ አቦ ዓመታዊ የነክስ በዓል ለማክበር በመጓዝ ላይ ነበር ይላል ከወላይታ ዞን ፖሊስ ያገኘነው መረጃ። አደጋው ሊደርስ የቻለው ምዕመናኑን አሳፍሮ የነበረው የህዝብ ማመላለሻ ተሽከርካሪ ላይ
በተፈጠረ የቴክኒክ ብልሽት ምክንያት ፍሬን ተበጥሶ ገደል ውስጥ በመግባቱ መሆኑን የወላይታ ዞን ፖሊስ መምሪያ ዋና አዛዥ ኮማንደር ንጋቱ ጌታቸው ገልጸዋል። በአሁኑ ወቅት በአደጋው ጉዳት የደረሰባቸው 27 ሰዎች በሕክምና ላይ እንደሚገኙ በወላይታ ዞን ፖሊስ መምሪያ አክሎ አስታውቋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ሞርስ ማለት ይችላል። ዶክተር አምባቸው መኮንን መታሰቢያ ዓመታዊ ሽልማት መጀመሩ ተገለጸ። በጎብጎብ ከተማ በሚገኘው በዶክተር አምባቸው መኮንን መታሰቢያ ትምህርት ቤት በዶክተር አምባቸው መኮንን ፋውንዴሽን አመፋ ስም በየዓመቱ በሂሳብ ፊዚክስ እና ኢኮኖሚክስ የላቀ ውጤት ለሚያስመዘግቡ ተማሪዎች ሽልማት መጀመሩ ተገልጿል። ይህ እውቅና ለትምህርት ወጣቶችን ማብቃት ላይ ያለን ቁርጠኝነት ያረጋግጣል። ይህም ተማሪዎች ለላቀ ደረጃ እንዲጥሩ ያነሳሳል ያለችው የዶክተር አምባቸው ልጅ መዓዛ አምባቸው ናት። ዶክተር አምባቸው ሽልማት እንደመነሻ ዘንድሮ 528 ከ600 ከፍተኛ ውጤት ላስመዘገበ አብሳሪያ መሳፍንት ላፕቶፕ እና ትምህርታዊ ቁሳቁሶችን በማበርከት መጀመሩን መዓዛ አምባቸው ገልጻለች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የህወሓት ከፍተኛ ቀንደኛ ደጋፊዎች የአድዋ ተወላጆች ለህወሓት ትብብር በማድረግ ከኤርትራ ከመጡ ሰዎች ጋር በመሆን ሚስጥራዊ ነው የተባለ ሰነድ ሲለዋወጡ እንደነበር የታመኑ ምንጮች ከመቀሌ ለሞርስ ዜና መረጃ አጋርተዋል። ሚስጥራዊ የተባለው ሰነድ ምን እንደሆነ በውል ተለይቶ ባለመታወቁ ከመግለጽ የተቆጠቡት የመረጃ ምንጮች በተለየ ኤርትራና የአድዋ ወገን ያላቸው ትግራይ ቴሌቪዥን የሚሰሩ የማነ ገብረ ሚካኤል የቁጠባና ብድር ኃላፊ፣ ክብሮም አብርሃ ፖለቲካዊ ዳይሬክተር ሆኖ የሚያገለግል፣ ሊያ መስፍን ምክትል ፋይናንስ ቢዝነስ ኃላፊ ሆኖ የምታገለግል፣ ተክለ ብርሃን ተክለ የተባለ የፕሮሞሽን ኃላፊ ሆኖ የሚያገለግል፣ ገረዚህር ኃይሉ በኤዲቲንግ ሙያ የሚያገለግል ሲሆን በቅርብ ወደ መቀሌ ከገቡት ከኤርትራ ደህንነት ሰዎች ጋር በመገናኘት ብዙ ድጋፍ እያደረጉ መሆናቸውን መረጃው አመልክቷል። ከኤርትራ መጡ የተባሉት የደህንነት ኃላፊዎች ጀነራል ወዲ ሐሊባይ፣ ጀነራል ራስ አምራህ እና ለነርሱ የሚመሩ አባላቶች በረከት ወዲ ያሲን፣ ተክለሰንበት ባሻይ ወይም ሻባይ የሚባሉ በአሁን ሰዓት በመቀሌ ውስጥ የሚገኙ ሲሆን እነ ሞንጀሪኖ መኪና መድበውላቸው በከተማው እንደ ልብ እየተዘዋወሩ መሆኑን ለማወቅ ተችሏል። ለሁሉም የስለላ ሰዎች በሞንጀሪኖ ትዕዛዝ መታወቂያ ወጥቶላቸው እንደ ነዋሪው የመታየት ዕድል ማግኘታቸውንም መረጃው ጨምሮ አመላክቷል። ይህ በእንዲህ እንዳለ የመቀሌ ከተማ ነዋሪዎች ነገ ዛሬ ጦርነት ይነሳል በሚል ስጋት ውስጥ መሆናቸውንና አሁናዊው የህወሓት ቅስቀሳ ደግሞ ግጭት ከተፈጠረ ቤተሰቦችንና ደካሞችን እንዲሁም ህፃናትን የዕለት ጉርስ ምን አበላለሁ በሚል ቤተሰብ አባወራ አስቤዛ በመሸመት ላይ መሆኑን የሞርስ ዜና መረጃ ምንጮች ገልጸዋል። በመረጃ ምንጮቹ ዝርዝር ዘይት 1800 ካነሰ 1600፣ በርበሬ 800 ብር በኪሎ እየተሸጠ ሲሆን ነዳጅ በበርሜልና በጀሪካን የህወሓት ታጣቂዎች ይከዝናሉ፣ የተረፈውን ወደ ኤርትራ ያስወጣሉ ብለዋል። አብዛኛውን በገበያ ላይ የሚገኝ ሸቀጣሸቀጥ የህወሓት አመራሮች እነ ሞንጀሪኖ ፈቃድ በመስጠት ወደ ኤርትራ በዛላምበሳና በራማ በኩል ወደ ኤርትራ እየተላከ መሆኑን ለማረጋገጥ ተችሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ሞርስ ማለት ይችላል። በትግራይ መሆኒ ከተማ የአርሚ 43 አዛዥ ለጥቂት ሲያመልጥ አጃቢው ተገደለ። መጋቢት 6 ቀን 2017 በዶክተር ደብረጽዮን የሚመራው የህወሓት ቡድን አመራሮችና በአመራሮች የሚታዘዘው የታጣቂ ቡድን ማህተም ከጽህፈት ቤት ውስጥ ለመውሰድ በመሆን የፈጠረው ጉዳት አስከተለ ሲሉ የሞርስ የዜና ምንጮች ገልጠዋል። ግጭቱ በመሆኒ ከተማ ተከስቶ በስፍራው ማህተም በኃይል እንወስዳለን በሚል ስምሪት ተሰጥቶት የነበረው አርሚ 43 የኃይል እርምጃ ለመውሰድ በመሞከሩ ነው ግጭቱ የተቀሰቀሰውና ሰላማዊ ሰዎች የተጎዱት። የአርሚ 43 አዛዥ ትንሳኤ ብርሃነ ወይም ወዲ ብርሃነ ለጥቂት ሲያመልጥ አጃቢው ግን ተገድሏል። የአርሚ 43 አዛዥ ቢያመልጥም የግድያ ሙከራ ያደረገበትና አጃቢውን የገደለው ወገን የአካባቢው ሚኒሻ ነው ስለመባሉም የሞርስ ዜና መረጃ ቢደርሰውም በእርግጥ ከሚኒሻ ወይንም ህዝባዊ ቢተኝነት ውስጥ ከገባ ቡድን በተተኮሰ ጥይት ጉዳት ስለመድረሱ ለጊዜው ማረጋገጥ አልተቻለም። ይህንኑ የአርሚ 43 ጥቃት ተከትሎ በተፈጠረው ግጭት ሰላማዊ ሰዎች ላይም ጉዳት የደረሰ መሆኑንና ቀላል ጉዳት የገጠማቸው በዚያ በመሆኒ ጤና ጣቢያ ከባድና አስጊ በሆነ ሁኔታ ላይ የሚገኙትን ደግሞ
ሰዎች ለሰዎች የተባለ ግብረሰናይ ድርጅት ባስገነባውና ማይጨው በሚገኘው ማይጨው ለምለም ካርል ሆስፒታል ሕክምና እንዲያገኙ መደረጉን ሞርስ ዜና ሰምቷል። ዳዳዳ ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳዳ ሞርስ ማለት ይችላል። አሸባሪው አልሸባብ ወደ ሞቃዲሾ የሚያደርገውን ግስጋሴ ለመክታት የኢትዮጵያ አየር ኃይል ደቡብ ሶማሊያ አስተዳደር 2 ከተሞች የሚገኙ አልሸባብ ወታደራዊ ማዘዣዎችን በመደብደብ ከጥቅም ውጭ ማድረጉ ተሰማ። በደቡብ ሶማሊያ አስተዳደር በአውሶም ስር 1500 ሰላም አስከባሪ ወታደር አሰፍራለሁ ያለችው ግብጽ ግዴታዋን ባለመወጣቷ የተፈጠረ ክፍተት ነው የሚሉ ወታደራዊ ጉዳዮችን የሚከታተሉ ወገኖች አሉ። እነዚህ ወገኖች በዚህ ክፍተት አልሸባብ ጉልበት በማግኘት ወደ ሞቃዲሾ ለመገስገስ ቢያሰሩም በኢትዮጵያ አየር ኃይል የተሳካ ስራ ኃይሉ በቅርብ ጊዜ ይዳከማል ይላሉ። ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳዳ ሞርስ ማለት ይችላል። የተወደዳቸው ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ሞቃዲሾ ሶማሊያ ፍልስጤማውያንን ለማስፈር ከአሜሪካና ከእስራኤል ጋር እየተነጋገረች ነው በሚል የወጣውን ዘገባ አስተባበለች። የሀገሪቱ የውጭ ጉዳይ ሚኒስቴር አህመድ ፊቅ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሀሳብን ፈጽሞ አንቀበለውም ማለታቸውን ሮይተርስ ዘግቧል። ፊቅ ፍልስጤማውያን በመሬታቸው ላይ በሰላም እንዳይኖሩ የሚያደርግን ማናቸውም ሀሳብ ሶማሊያ ወድቅ ታደርጋለች ተብሏል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ፊቅ ይህን ያሉት የአሜሪካና እስራኤል ባለስልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ፣ ሶማሌላንድ እና ሱዳን ባለስልጣናት ጋር እየተነጋገረች መሆኗን ዓለም አቀፍ የዜና ምንጮች መዘገባቸውን ተከትሎ ነው። የሶማሌላንድ የውጭ ጉዳይ ሚኒስቴርም በዚህ ጉዳይ ዙሪያ ከአሜሪካና እስራኤል ጋር ምንም ግንኙነት እንዳልተደረገ መናገሩን የሮይተርስ ዘገባ ጠቅሷል። ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ሞርስ ማለት ይችላል። ኪጋሊ የሩዋንዳ መንግስት በቀኝ ግዛት ዘመን አስተሳሰብ በመዘፈቅ የሩዋንዳንም ሆነ ቀጣናውን ሰላም በማወቅ ብሎም ከዚህ በፊት ለተከሰተው የሩዋንዳ የዘር ጭፍጨፋ ተጠያቂ ነው በማለት ቤልጅየም ላይ ክስ አቀረበ። የሩዋንዳ መንግስት በቤልጅየም ላይ ክስ ማቅረቡ ብቻ ሳይሆን ከቤልጅየም ጋር የነበረውን ዲፕሎማሲያዊ ግንኙነት የተቋረጠ መሆኑንም ይፋ አድርጓል። የሩዋንዳ መንግስት በሀገሩ የሚገኙ የቤልጅየም የዲፕሎማቲክ ኮሚኒቲ አባላት በ48 ሰዓት ውስጥ ኪጋሊን ለቀው እንዲወጡ መወሰኑን ለማወቅ ተችሏል። ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ሞርስ ማለት ይችላል። አሜሪካ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌዴራል በጀትን የሚያነሳ ትዕዛዝ ፈረሙ። ጣቢያውን ጸረ ትራምፕ እና አክራሪ በሚልም ከሰውታል። በእግዱ ላይ መግለጫ ያወጣው ዋይት ሃውስ ትዕዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመን ፖለቲከኞችንና የጣቢያው ተቺዎችን ድጋፍ አባሪ አድርጓል። በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛ የሬዲዮ አገልግሎት ጣቢያ ሆኖ በመስራት ላይ ነው። ይህንን የትራምፕን ውሳኔ ተከትሎ የቪኦኤ ዳይሬክተር ማይክ አብራሞዊትስ እርሳቸው እና 1300 ሰራተኞች አስተዳደራዊ የስራ እረፍት እንዲወጡ ተደርጓል ሲሉ ተናግረዋል። ዳይሬክተሩ ትዕዛዙ ቪኦኤ በተለይም የአሜሪካ ተቋሚዎች ኢራን፣ ቻይና እና ሩሲያ ቢሊዮን ዶላሮችን መድበው ዋሽንግተንን እምነት ለማሳጣት ሐሰተኛ ትርክቶችን በሚፈጥሩበት በአሁኑ ጊዜ ወሳኝ የሆነውን ተልዕኮውን እንዳይወጣ ያደርጋል ብለዋል።
የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትዕዛዙ የአሜሪካን የረጅም ጊዜ ነፃና ገለልተኛ ፕሬስ የመመስረት ቁርጠኝነትን የሚቀለብስ ነው ብሎታል። በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ የፕሬስ ነፃነት ስላለበት ሁኔታ ምን ይነግረናል ሲል በጥያቄ መልክ አክሏል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የሰራተኞች በሰው ኃይል ኃላፊዎች በኩል በኢሜል ውሳኔውን እንዲያውቁ መደረጋቸውን ዘግቧል። የትርፍ ሰዓት ሰራተኞችና ዓለም አቀፍ የኮንትራት ሰራተኞች ደሞዝ ለመክፈል ገንዘብ የለም መባላቸውን ምንጮች ለሲቢኤስ ነግረውታል። ሲቢኤስ የደረሱት የኢሜል መልእክቶች የገንዘብ ድጋፍ ይደረግላቸው የነበሩ በኤዥያና አውሮፓ የሚገኙ ራዲዮ ጣቢያዎች የፌዴራል ድጋፉ እንደተቋረጠ የሚያሳውቁ ናቸው። ቢሊዮነሩና የትራምፕ ከፍተኛ አማካሪ ኤለን መስክ የአሜሪካ መንግስት ወጪዎቹን ለመቀነስ እየሰሩ ሲሆን ንብረታቸው በሆነው ኤክስ ማህበራዊ ትስስር ገጽ ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። ዳዳዳ ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳዳ ሞርስ ማለት ይችላል። በመጨረሻም ዜና እረፍት። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር በመሆን ሲያገለግሉ የነበሩት ዶክተር ኤልሳቤጥ ወልደ ጊዮርጊስ ከዚህ ዓለም በሞት ተለዩ። በኮርኔል ዩኒቨርሲቲ እና በኒውዮርክ ዩኒቨርሲቲ ከፍተኛ ትምህርታቸውን የተከታተሉት ዶክተር ኤልሳቤጥ በሸገር ራዲዮ ሸገር ካፌ ፕሮግራም በስነ ጥበብና ታሪክ ጉዳዮች ላይ በተደጋጋሚ በመቅረብ እውቀታቸውን አካፍለዋል። ለስራ ከቆዩበት በተባበሩት አረብ ኤሚሬትስ ሻርጃ ከተማ ማረፋቸው ነው የተሰማው። የዶክተር ኤልሳቤጥ አስከሬን ወደ ኢትዮጵያ ለማምጣት ዝግጅት እየተደረገ መሆኑን ሰምተናል። ለዶክተር ኤልሳቤጥ ወልደ ጊዮርጊስ ወዳጅ ዘመዶች ሞርስ ኮሚኒኬሽን መጽናናትን ይመኛል። ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ሞርስ ማለት ይችላል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። የኢትዮጵያ አየር ኃይል የአልሸባብ ወታደራዊ ማዘዣዎችን ከጥቅም ውጭ ማድረጉ፣ በአርሚ 43 አዛዥ ለጥቂት ሲያመልጥ አጃቢው መገደሉ፣ ዶክተር አምባቸው መኮንን መታሰቢያ ዓመታዊ ሽልማት መጀመሩ፣ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ከአገር ውስጥ፣ ከውጭ ደግሞ የሩዋንዳ መንግስት ከቤልጅየም ጋር የነበረውን ዲፕሎማሲያዊ ግንኙነት ማቋረጡ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌዴራል በጀትን የሚያነሳ ትዕዛዝ መፈረማቸውን የተመለከቱ መረጃዎችን ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ሰኞ የሞርስ ዜና የእስካሁኑ ነበር። የፊታችን ረቡዕ በዚህ ሰዓት የሞርስ ዜና ይጠብቃቸዋል። እስከዚያው ድረስ ጤና ይስጥልኝ።